ዓለምን ያስደነገጠው የኔታንያሁ መግለጫና የትራምፕ ያልተጠበቀ ዲፕሎማሲ መካከለኛው ምስራቅ በጦርነትና በሰላም አፋፍ ላይ ነው። እስራኤል ለታላቁ ጦርነት ተዘጋጅታለች ወይንስ የኢራን የኒውክሌር ጉዳይ እልባት ሊያገኝ ነው? ሰላም ጤና ይስጥልኝ። የእነዚህን አበይት ጉዳዮች ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁን ቆዩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ የሰጡት መግለጫ እስራኤል በመካከለኛው ምስራቅ የምትከተለውን ባለ ሁለት አቅጣጫ ስትራቴጂ በግልጽ የሚያሳይ ነው። ይህ ስትራቴጂ በዋናነት ወታደራዊ የበላይነትን ከዲፕሎማሲያዊ ግፊት ጋር አጣምሮ የያዘ ሲሆን በተለይም ከኢራንና ከሁኔታዎች ተለዋዋጭነት ጋር ተያይዞ አገሪቱ ያላትን የዝግጁነት ደረጃ ያመላክታል። ኔታንያሁ ለማንኛውም ሁኔታ ተዘጋጅተናል ማለታቸው ከሊባኖስ ጋር የሚደረገው የሰላም ውይይት ስኬታማ ባይሆን እንኳን እስራኤል ወደ ከፍተኛ ጦርነት ለመግባት ወደ ኋላ እንደማትል ለቴህራን የተላከ ጠንካራ መልእክት ተደርጎ ሊወሰድ ይችላል። ከአሜሪካ ጋር ስላላቸው ግንኙነት የሰጡት ማብራሪያም ሌላኛው ትኩረት የሚሻ ነጥብ ነው። ምንም እንኳን ዋሽንግተን በዲፕሎማሲው መንገድ መፍትሄ እንዲመጣ ብትፈልግም ኔታንያሁ ግን የአሜሪካና የእስራኤል የጋራ ግብ የኢራንን የኒውክሌር አቅም ማዳከም መሆኑን በማረጋገጥ በሁለቱ ሀገራት መካከል ያለውን ወታደራዊና ደህንነታዊ ቁርጠኝነት አጽንኦት ሰጥተውታል። ይህ በተለይ የኢራን የዩራኒየም ማበልጸግ ጥረትና የባህር መስመሮች ደህንነት ጉዳይ ላይ እስራኤል ያላትን የማያወላውል አቋም የሚያንጸባርቅ ነው። በሊባኖስ ግንባር በኩል እስራኤል ከጥንካሬ የመነጨ ድርድር የማድረግ መርን እየተከተለች መሆኑን ይታያል። ኔታንያሁ ድርድሩ ሊጀመር የቻለው ሊባኖስና ሂዝቦላ በእስራኤል ወታደራዊ ጥቃት ስለተዳከሙ ነው የሚል እምነት አላቸው። በቢንጀበል አካባቢ የሚካሄደው ጥቃትና የጸጥታ ቀጠናውን ወደ ኤርሞን ተራራ ተዳፋት የማስፋፋት ውሳኔ እስራኤል በድንበሯ ላይ አስተማማኝ የሆነ የመከለያ ቀጠና ለመፍጠር የያዘችውን ስትራቴጂ ግብ ያሳያል። ይህ እርምጃ የሂዝቦላን ወታደራዊ እንቅስቃሴ ከመገደብ ባለፈ በአካባቢው ለሚገኙ አናሳ ማህበረሰቦች እንደ ዱርዝ ባሉ ጥበቃ በማድረግ ቀጠናዊ ተጽዕኖዋን ለማጠናከር ያለመ ይመስላል። በአጠቃላይ የኔታንያሁ ንግግር የሚያሳየው እስራኤል በሊባኖስ በኩል ዲፕሎማሲያዊ መስኮቶችን ክፍት ብታረግም በዋናነት ግን በወታደራዊ ጡንቻዋ ላይ ተመስርታ ቀጠናዊ ስጋቶቿን በተለይም የኢራንን ተጽዕኖ ለመቀልበስ መቁረጧን ነው። ይህም በቀጣይ ቀናት በመካከለኛው ምስራቅ የሚኖረው ሁኔታ በድርድሩ ውጤት ብቻ ሳይሆን በመሬት ላይ ባለው ወታደራዊ የበላይነት ሚዛን እንደሚወሰን ፍንጭ የሚሰጥ ነው። በሌላ በኩል በአሜሪካ ሴኔት የተካሄደው የድምፅ አሰጣጥ ሂደት ዋሽንግተን ለእስራኤል በምትሰጠው ወታደራዊ ድጋፍ ላይ የነበረው የቆየ ስምምነት እየተናጋ መሆኑን በግልጽ አሳይቷል። ምንም እንኳን ሴናተር በርኒ ሳንደርስ ያቀረቧቸው የጦር መሳሪያ ሽያጭ እገዳ የውሳኔ ሀሳቦች በሪፐብሊካኖችና በጥቂት ዲሞክራቶች ተቃውሞ ውድቅ ቢደረግም በዲሞክራት ፓርቲ ውስጥ የታየው ከፍተኛ የአቋም ለውጥ ግን ታሪካዊ የሚባል ነው። በተለይ ለ295 ሚሊዮን ዶላር የቡልደዘር ሽያጭ 40 የሚሆን የዲሞክራት ሴናቶች አይሸጥም በሚል ድምጽ መስጠታቸው በጋዛና በምዕራብ ዳርቻ እየተከናወነ ያለው የቤት ማፍረስ ተግባር በፓርቲው ዘንድ ከፍተኛ ቅሬታ መፍጠሩን ያሳያል። በተመሳሳይ 36 ዲሞክራቶች የ1000 ፓውንድ ቦምቦች ሽያጭ እንዲቆም መሟገታቸው በሲቪል ሕዝብ ላይ የሚደርሰውን ጉዳት ለመቀነስ በፓርቲው ውስጥ ያለውን ከፍተኛ ግፊት ያንጸባርቃል። ይህ ቁጥር ከሁለት ዓመታት በፊት ከነበረው ተቃውሞ ጋር ሲነጻጸር በእጥፍ የጨመረ ሲሆን ይህም በእስራኤል ጉዳይ ላይ በሁለቱ ፓርቲዎች መካከል የነበረው የአመለካከት አንድነት የተሸረሸረ መምጣቱን ያረጋግጣል። የፓርቲው ደጋፊዎችና አክቲቪስቶች ለእስራኤል የሚሰጠው ድጋፍ ከሰብአዊ መብት አጠባበቅ ጋር እንዲያያዝ የሚያደርጉ ጥረት በሴኔቱ የድምፅ አሰጣጥ ላይ ተጽዕኖ ማሳደር ጀምሯል። በአጠቃላይ የውሳኔ ሀሳቦቹ ውድቅ መደረጋቸው ሽያጩ እንዲቀጥል ቢያደርጉም ወደፊት የሚመጡ የእስራኤል የጦር መሳሪያ ጥያቄዎች
ግን ከዲሞክራቶች ዘንድ ከባድ ፈተና እንደሚጠብቃቸው ይህ ውጤት ግልጽ ማሳያ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መግለጫ በመካከለኛው ምስራቅ ዲፕሎማሲ ታሪክ ውስጥ ትልቅ ለውጥ ተደርጎ ሊወሰድ ይችላል። ምክንያቱም እስራኤልና ሊባኖስ ለግማሽ ክፍለ ዘመን ያህል በጠላትነት ከመፈራረጃቸው ባለፈ በመካከላቸው የነበረው ግንኙነት በሶስተኛ ወገን አደራዳሪነት ብቻ የተወሰነ ነበር። እንደ አውሮፓውያን አቆጣጠር በ1991 በማድሪድ ከተካሄደውና ውጤት ካልተገኘበት የሰላም ጉባኤ በኋላ ሁለቱ ሀገራት ፊት ለፊት ለመነጋገር መስማማታቸው የቀጠናውን ፖለቲካዊ ውጥረት ወደ አዲስ ምዕራፍ ሊያሸጋግረው ይችላል። ሆኖም ይህ ድርድር በሊባኖስ በኩል ያለውን ውስብስብ የውስጥ ፖለቲካዊ መዋቅር ይፈትነዋል። ሊባኖስ እስራኤልን እንደ ሀገር የማትቀበልና ከሷ ጋር ማንኛውም ግንኙነት የምታግድ የ1955 ጥብቅ ሕግ ያላት በመሆኑ ይህ ሕግ በቤሩት መንግስት ላይ ከፍተኛ ጫና ይፈጥራል። በተለይም በአገሪቱ ወታደራዊና ፖለቲካዊ መዋቅር ውስጥ ከፍተኛ ተጽዕኖ ያለው ሂዝቦላ ከእስራኤል ጋር የሚደረግን ቀጥተኛ ግንኙነት እንደ ክህደት ስለሚቆጥረው ንግግሩን ለማደናቀፍ ሊሞክር ይችላል። ትራምፕ ይህንን ግንኙነት ወደ ከፍተኛ የመንግስት መሪዎች እርከን ማውጣታቸው ምናልባትም በሊባኖስና በእስራኤል መካከል ያለውን የድንበር ውጥረት ለመቀነስና የሂዝቦላን ተጽዕኖ ለማዳከም የታለመ ስትራቴጂካዊ እርምጃ መሆኑን ያሳያል ተብሏል። በፓኪስታን አስተናጋጅነት የተካሄደው የዩናይትድ ስቴትስና የኢራን ቀጥተኛ ድርድር ያለ ስምምነት ቢጠናቀቅም በሁለቱ ሀገራት መካከል ከአንድ ወር በላይ የዘለቀውን መጠነ ሰፊ ጦርነት በዲፕሎማሲያዊ መንገድ ለመቋጨት አዲስ ተስፋ የታየበት ሆኗል። እንደ ዌል ስትሪት ጆርናል ዘገባ ከሆነ ዋሽንግተንና ቴህራን በጦርነቱ ማቆሚያ ቁልፍ ነጥብ በሆነው የዩራኒየም ማበልጸግ ጉዳይ ላይ ከመቼውም ጊዜ የተሻለ የለውጥ ፍላጎት አሳይተዋል። ይህ ሁኔታ በቀጠናው የተቀሰቀሰውና የአሜሪካ እስራኤል ጥምረት በኢራን የኒውክሌር ጣቢያዎች ላይ ያነጣጠረ ጥቃት ሲፈጽሙበት የቆየው ቀውስ ወደ ሰላማዊ መፍትሄ ሊያመራ እንደሚችል ፍንጭ የሚሰጥ ነው። የድርድሩ ዋነኛ ማነቆ የኢራን 60 በመቶ የበለጸገ የዩራኒየም ክምችት ሲሆን ፕሬዝዳንት ዶናልድ ትራምፕ ኢራን ማበልጸጉን ለዓመታት እንድታቆምና የተከማቸውን 450 ኪሎ ግራም ቁስ ከሀገር እንድታስወጣ ጥብቅ ትዕዛዝ አስተላልፈዋል። በሌላ በኩል ቴህራን የዩራኒየም ክምችቱ በገዛ ግዛቷ እንዲቆይና እገዳው ለ5 ዓመታት ብቻ እንዲሆን መሟገቷ በሁለቱ መካከል የቆየውን ከፍተኛ ልዩነት ያሳያል። ይሁን እንጂ አሁን ላይ ሁለቱም ወገኖች በመካከለኛ መንገድ ላይ ለመገናኘት ፍላጎት ማሳየታቸው የሚመጣው ሁለተኛው ዙር የኢስላማባድ ንግግር ወሳኝ ውጤት ሊያመጣ እንደሚችል ይጠበቃል። የአሜሪካው የመከላከያ ሚኒስተር ፔት ሄግሴት ኢራን ክምችቱን በፍቃደኝነት ካልሰጠች በወታደራዊ እንደሚወስዱ ያስጠነቀቁ ቢሆንም የዋይት ሀውስ ቃል አቀባይ ካሮሊን ሊቬት በቀጣይ ቀናት የተኩስ አቁም ድርድር እንደሚኖር ማረጋገጣቸው አሜሪካ ከወታደራዊ እርምጃ ይልቅ ለዲፕሎማሲ ስምምነት ቅድሚያ እየሰጠች መሆኑን ያመላክታል ተብሏል። በዛሬው ዕለት በዩክሬን መዲና ኪየቭ ላይ የተፈጸመው የአየር ጥቃት ጦርነቱ አሁንም በከፍተኛ የኃይል ሚዛን ውስጥ መቆየቱና የሲቪል ተቋማት ላይ ያነጣጠረው ውድመት መቀጠሉን የሚያሳይ ነው ተብሏል። በከተማዋ ከንቲባ ቢሊቲ ክሊችኮ ይፋዊ መግለጫ መሰረት በጥቃቱ ቢያንስ የሁለት ሰዎች ሕይወት ሲቀጠፍ ከ18 በላይ ዜጎች ለከባድና ቀላል የመቁሰል አደጋ ተጋልጠዋል። ይህ ጥቃት በተለይ በኦሊሶንኮ ዲስትሪክት ላይ በደረሰ ወቅት የቆሰሉ ሰዎችን ለመርዳት በቦታው ተገኝተው የነበሩ 4 የሕክምና ባለሙያዎች በሮኬት ፍርስራሽ መመታታቸው የእርዳታ ሰራተኞች በጦርነት ቀጠና ውስጥ ምን ያህል ለከፍተኛ አደጋ ተጋላጭ መሆናቸውን በድጋሚ ያረጋገጠ ክስተት ሆኗል። የጥቃቱ ስፋትና ስልት ሲታይ የሩሲያ ኃይሎች የኪየቭን የተለያዩ አቅጣጫዎች ማለትም ከኦብሊስኪ እስከ ፖሊስኪ ድረስ በሮኬትና በሰው አልባ አውሮፕላኖች መደብደባቸውን መረዳት ይቻላል። በተለይም በቮዶሌስኪ በሚገኝ ባለ 16 ፎቅ የመኖሪያ ህንጻ ላይ የደረሰው ጉዳትና በተለያዩ የንግድ ተቋማትና ተሽከርካሪዎች ላይ የተቀሰቀሰው እሳት ጥቃቱ ወታደራዊ ኢላማዎችን ብቻ ሳይሆን የከተማዋን መደበኛ ህይወትና መሰረተ ልማት ለማናጋት የታለመ መሆኑን ያመላክታል። ሩሲያ በጉዳዩ ላይ እስካሁን የሰጠችው ማብራሪያ ባይኖርም መሰል ድንገተኛና ሰፊ የአየር ድብደባዎች በዩክሬን በኩል ያለውን የአየር መከላከያ አቅም ለመፈተሽና በህዝቡ ላይ ስነ ልቦናዊ ጫና ለመፍጠር የሚደረጉ ስልቶች አካል እንደሆኑ ይገመታል። ይህ በኪየቭ ላይ የደረሰው አዲስ ጥቃት በዓለም አቀፍ ደረጃ ሌሎች ትኩረት የሚሹ ኩነቶች የተከሰቱ ባሉበት ወቅት የተፈጸመ ነው። በዚህ ሰዓት የአሜሪካ ሴኔት
ለማግኘት ወደ እስራኤል የሚላከውን የጦር መሳሪያ እንዳይቆም ውሳኔ ማሳለፉና በመካከለኛው ምስራቅ ያለው ውጥረት መቀጠሉ የምዕራባውያንን ትኩረት ድጋፍ በዩክሬንና በእስራኤል ጉዳይ መካከል እንዲከፋፈል አድርጎታል። በሌላ በኩል እንደ ፓኪስታንና ቻይና ያሉ ሀገራት በኢኮኖሚ መረጋጋትና እድገት ላይ ትኩረት አድርገው ቢቆዩም በምስራቅ አውሮፓ የሚቀጥለው የኃይል ግጭት የዓለም የደህንነት ስጋትና የዲፕሎማሲ ግንኙነት አሁንም እንደከረረ እንዲቆይ እያደረገው ይገኛል። የኪየቭ የአደጋ ጊዜ ሰራተኞች አሁንም በፍርስራሾች ውስጥ ያሉ ዜጎችን ለማዳን የሚያደርጉት ጥረትና በከተማዋ ላይ የተጋረጠው የአየር ላይ ጥቃት ስጋት ጦርነቱ ወደ ተረጋጋ የሰላም ድርድር ለመምጣት ገና ረጅም መንገድ እንደሚቀረው ያሳያል ተብሏል። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ ማድረጋችሁና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።